ብሌን እንግዲህ ያው መተኛት ስላቃታት ወደ አሳዳጊ እናቷ ወደ ወይዘሮ ገነት ሄዳለች ማለት ነው። በዚህ ወቅት እንግዲህ ያው እሷ ጋር ስትሄድ እንግዲህ አሳዳጊ እናቷ በረኪና ይዛ እራሷን ለማጥፋት ስትል ደርሳለች ማለት ነው። እራሷን ከማጥፋት ድናለች ማለት ነው። እንግዲህ እዚህ ጋር ያው ብሌንን ማጣት ስላልፈለገች ብሌንን ካጣች ያው የገዛ ልጇ ደግሞ የት እንዳለ ስለማታውቅ ብቻዬን ከምቀር ብላ እራሷን ለማጥፋት እየሞከረች እንዳለ ያው ብሌን ደርሳ እራሷን ከምታጠፋ አድናታለች ማለት ነው። በዚህ ወቅት እንግዲህ ያው ወይዘሮ ገነት ይህንን ድርጊት ለማድረግ የተነሳችው አሳዳጊ እናቷ እንግዲህ ያው የወለደችኝ ብላ የመጣችው ሐሰተኛዋ እናት እንግዲህ እናት ነኝ ብላ በመጣች ሰዓት ያው ብሌን የተናገረችው ቃል እንግዲህ ለአሳዳጊ እናቷ ተስፋ በመቁረጥ እንግዲህ ራሴን ካላጠፋው ብላ በዚህ አይነት መንገድ ራሷን ለማጥፋት ነበር የወሰነችው ማለት ነው። ያው ብሌን የሰራችው ነገር ትክክል ነው ባንልም እንግዲህ ያው ወይዘሮ ገነት በዚህ አይነት ጉዳይ የተነሳችው ያው የእናትየውን ስለመረጠች እኔ ደግሞ ወልጄ እንዳልወለድኩኝ ከምቀር ያው ብቻዬን ከምቀር ብላ ነው ያሰበችው ማለት ነው። ሆኖም ግን ያው ብሌን በመድረስ ትክክለኛው ሰዓት ላይ በመድረስ ህይወቷ እንዳያልፍ ሆኗል ማለት ነው። ያው ብሌን ያደረገችው ነገር በጣም ስለተሰማት እንግዲህ የደረሰችው ደግሞ ያው ያሳደገቻት እናት በረኪና በብሌን የተነሳ በረኪና ለመጠጣት ተዘጋጅታ ባለች ሰዓት ነው ያው ደርሳ ህይወቷንም ያዳነቻት። እንግዲህ ያው ብሌን ደግሞ በመጠጥ ከሷ ተቀብላት ወስዳባት እንግዲህ ያው ብሌን ትንሽ ጠጥታለች ማለት ነው። እንግዲህ ያው የጠጣችው ላንቺ አይደለም የሚገባው ለኔ ነው እንጂ የሚገባው እንጂ ላንቺ የሚገባ አይደለም በማለት ጠጥታው እንግዲህ ራሷን ስታለች ማለት ነው። ብሌን ያው ብሌን የወሰደችው እንግዲህ ለክፉ የሰጣት ነገር አይደለም ምክንያቱም የወሰደችው አውቃ ነው ማለት ነው። እንግዲህ ይህንን ነገር ድርጊት ስታደርግ እንግዲህ ይሄ ድርጊት የምታደርገው እንግዲህ ዳግም ሁለተኛ እንደዚህ አይነት ነገር እንዳታረግና ያው እሷም ደግሞ እንደዚህ እንደጠጣች እሷም እንደዚህ ያው ለማድረግ ስለወሰነች እንጂ ያው ክፉም ለክፉም የሰጣት ነገር አይደለም ማለት ነው። በዚህ ወቅት እንግዲህ የወይዘሮ ገነት እናትየው እንግዲህ ያሳደገቻት እናት ቶሎ ወተት በማጠጣት እንግዲህ ብሌንን አድናታለች ማለት ነው። እዚህ ጋር የምንመለከተው እንግዲህ ያው አሳዳጊውም ለብሌን ብሌን ደግሞ ለአሳዳጊዋ እንግዲህ ምንም ለምንም ያው ተለያይተው መኖር እንደማይችሉ ነው እዚህ ጋር የሚያሳየን ማለት ነው። ሌላው የምንመለከተው እንግዲህ ዳግም ነው ማለት ነው። ዳግም እንግዲህ ያው የሰማውን ነገር ለመናገር ስላሰበ እንግዲህ እዚህ ጋር ደግሞ ትልቅ ችግር ተፈጥሯል ማለት ነው። ያው የብሌን ነገር የሚሰሩትን ነገር ማለት ነው ቃልም ሆነች ያው በኃይሉም እንግዲህ የሚያደርጉትን ነገር እንግዲህ ሁሉንም ነገር እውነታው እየታወቀ ነው ያለው ማለት ነው። ስለዚህ ይሄን ነገር ለሰላም ማለት እንደዚህ እንደሚያደርጉ ለሰላም ነግሯታል ማለት ነው። እንግዲህ በውሸት እናት እንደመጣችን ያው ነግሮታል ማለት ነው። ቃል በበኩሏ እንግዲህ እሱ በሚናገርበት ሰዓት እንግዲህ ነገሮችን ለማለባበስ እየሞከረች ነበረ ማለት ነው። ነገሮችን ብትሸፋፍንም ቃል እንግዲህ ያው ሰላም እውነታውን አውቃለች ማለት ነው። ዳግምንም አሳምነዋለች ማለት ነው አምኗል ማለት ነው። ዳግም ለሰላም በሚያስረዳት ሰዓት እንግዲህ ሰላም እንግዲህ አምነዋለች ማለት ነው። እንግዲህ ቃል ሁሉንም ነገር ውሸት ነው የሚለው ነገር አትመኙ በማለት እየተናገረች እንዳለ ይኸው ሰላም ደግሞ በበኩሏ እንግዲህ በልጄ ላይ እንደዚህ ያንን ነገር
በልጄ ላይ እንደዚህ አይነት ነገር ውሸት ነገር የምታደርገው ነገር ውሸት ሆኖ ካገኘሁት እንግዲህ እስከመጨረሻ ድረስ እንቆራረጣለን በማለት እያለች እንዳለ ሰላም እንግዲህ ቃልም ያው አይኗን አፍጣ እኔ ምንም የማውቀው ነገር የለም ውሸቱን ነው አትመኙ እያለች እየተናገረች እንዳለ ያው የእሱ የቀረጸውን ድምጽ እንግዲህ አሰምቷት ለሰላም እንግዲህ ሰላም አምናለች ማለት ነው። ቃል በዚህ ሰዓት እንግዲህ በጣም ደንግጣለች ማለት ነው። በዚህ ወቅት እንግዲህ የመጣችው ሴትዮ እንግዲህ እውነቱን ለመናገር እያለች እየተጠራጠረች እንዳለ እንግዲህ ቃል እንግዲህ ተነስታ ያው በጥፊ መታታለች። እንግዲህ ቃል በጥፊ በምትመታት ሴትዮዋን እንግዲህ ሴትዮዋ ደግሞ እንዴት እኔን ትመችኛለች በማለት እንግዲህ እሷም ተመልሳ ቃልን በጥፊ መታታለች ማለት ነው። በዚህ ወቅት እንግዲህ ሰላም ለምን ልጄን ትመችብኛለች በማለት እንግዲህ እዚህ ጋር ትልቅ ነገር ተፈጥሯል ማለት ነው። በዚህ ወቅት እንግዲህ ሰላም በጣም በመናደድ እንግዲህ ሴትዮዋም ያው ሳታስበው በመገፍተር በምትገፈትርባት ሰዓት እንግዲህ የጠረጴዛው ራሷን ስለመታት እንግዲህ ሴትዮዋ እስከ ወዳኛው አሸልባለች ማለት ነው። በዚህ ወቅት እንግዲህ ሰላም በጣም ደንግጣለች ማለት ነው። ሰላም እንግዲህ የደነገጠችውም ያው ሳታስበው አስባበት ሳይሆን ሳታስበው በቃል የተነሳ እንግዲህ ያው እሷ በምትወረውራት ሰዓት እንግዲህ ያልታሰበ ነገር ተፈጥሮ ያው ህይወቷን አጥታለች ማለት ነው። ሴትዮዋ እንግዲህ ሰላም ደግሞ ያው እስካሁን ያው የምታሰላስለው ነገር ቢኖር እንግዲህ በቃ እስር ቤት ገብታ እንደምትበሰብስ ነው ነገሮቹ እየተሰማት ያለው ማለት ነው። ምክንያቱም የሰራችው ድርጊት እንግዲህ የሰው ህይወት ነው በእጇ ላይ ያለፈው ቢያልፍም እንግዲህ እሷ አስባበት አይደለም እንግዲህ ያው እዚህ ጋር ሁሉም ሰው ደንግጠዋል ማለት ነው። ደግሞ ሁሉም ከተጠያቂነት አያልፉም ማለት ነው። ምክንያቱም የዚህ ደግሞ ጠንሳሽና ዋና ሰሪ የሆኑት እንግዲህ ቃልና ባይሉ ያው እስከ መጨረሻው እንግዲህ ተጠያቂ ነው የሚሆኑት ማለት ነው። ዳግም እንግዲህ ትክክለኛውን ነገር አደርጋለሁ ትክክለኛውን ነገር አሳውቀዋለሁ በሚል ሰዓት እንግዲህ ይሄ ነገር ተፈጥሯል። እንግዲህ ሆኖም ግን ያው ሰላም ከተጠያቂነት የምትወጣ ነገር አይደለም ደግሞ ያው አሳስቧታል ማለት ነው። እሷም ያለችበት ሁኔታ እንግዲህ በጣም የሚያሳስብ ሁኔታ ላይ ነው ያለችው ማለት ነው። እንግዲህ ሴትዮዋ በመሞቷ እንግዲህ ለባይሉ ተነግሮታል ማለት ነው። ባይሉ በዚህ ወቅት እንግዲህ በቃ ማንም ሳይሰማ ሴትዮዋን አርቀን እንጥላታለን በማለት በሚል ሰዓት እንግዲህ ዳግምና ሰላም እንግዲህ ይሄ ነገር የማይሆን ነገር ነው እጃችንን ለፖሊስ እንሰጣለን እያሉ እየተናገሩ ነው ያሉት። ሰላምም እንግዲህ እንደዚህ አይነት ነገር አላደርግም እጄን ለፖሊስ እሰጣለሁ አሳውቃለሁ እያለች ነው ያለችው ማለት ነው። እዚህ ጋር እንግዲህ በኃይሉ ሌላ ሴራ ለመስራት እያሰበ ነው ማለት ነው። እንግዲህ ሴትዮዋ የእናንተ አሻራ ስላለበት እንግዲህ ሴትዮዋን አርቀን መቅበር አለብን እያለ ሳለ እንግዲህ በዚህ ወቅት እንግዲህ እነሱም ያው ተስማምተዋል ማለት ነው። እዚህ ጋር ለባይሉ ትልቅ ነገር ይዞለት የመጣ ይመስላል ማለት ነው። መንገዱን ከፈት ያለለት ይመስላል ማለት ነው። ያው ሰላም እህትየው ባይሉን በጣም ታምነዋለች እንግዲህ ያው ወንድሟም ስለሆነ እንደዚህ አይነት ነገር እያደረገኛል ብላ ስለማታስብ ከራሷ በላይ አስበልጣ ትወደዋለች ማለት ነው። እሱ ደግሞ እሷን ለመቅበርና እሷን ለማጥፋት ነው የሚጥረው ማለት ነው። እዚህ ጋር እንግዲህ ለሱ ትልቅ ነገር እየከፈተለት እንግዲህ ያው ሴትዮዋ በእጇ ላይ ስላለፈች እንግዲህ ያው በኃይሉ ይሄንን ነገር ተጠቅሞ እንግዲህ የፈለገውን ነገር ከመጠየቅ እንግዲህ ያው ሲጠይቃት እሷ ያው ከመስጠት ወደኋላ አትልም ማለት ስለዚህ እንግዲህ ሴትዮዋም ያው በእጇም ስላለፈች ያው እሱ የሚጠይቃትን ገንዘብ ከመስጠት ወደኋላ አትልም ማለት ነው። ምክንያቱም ያው ሚስጥሬ ይወጣብኛል በማለት ማለት ነው። በኃይሉ በበኩሉ እንግዲህ አሁን ላይ ሰላምን አንቺ እህቴ ሆነሽ እንግዲህ እኔ እያለሁልሽ አንቺ እኔ እያለሁ እስር ቤት አትገቢም እያላት እያጽናናት ነው ያለው ማለት ነው። እንግዲህ እሷም ያው አምነዋለች ማለት ነው።
ያው ባይሉ እንግዲህ ለሰላም ያሰበ አስመስሏል ማለት ነው። እሱ ግን ያው ለእሷ ያሰበ ሳይሆን ለራሱ እያመቻቸ ነው ያለው ማለት ነው። በኃይሉ አሁን ላይ የሚሰራው ነገር ምን እንደሚያደርግ ወደፊት ባናቅም እንግዲህ የሚሰራው ነገር ትክክል ያልሆነ ነገር ነው ማለት ነው። በኃይሉ እንግዲህ ያው ሰላምን አሁንም ለመቅበር እሷንም ገደል ለመክተት እየጣረ ነው ያለው ማለት ነው። እንግዲህ ያው ሰላም በእጇ ላይ ህይወት መጥፋቱን በማታውቀው ድንገታዊ በሆነ ነገር እጇ ላይ በመጥፋቱ እንግዲህ በጣም አዝናለች ማለት ነው። ሌላው የምንመለከተው እንግዲህ ብሌን ነው ማለት ነው። ብሌን እንግዲህ ይህንን ነገር ምንም እየሰማችው ነገር የለም ማለት ነው። እንግዲህ ያው ነገሩን ብትሰማ ምን እንደሚፈጠር ባናቅም እንግዲህ ያው እናቴ ነች ብላ ስለምታስብ እናቷ መሞቷን ከሰማች እንግዲህ ምን እንደሚፈጠር ሌላው ደግሞ ከባይሉ ጋርም እንኳን ያው ሴትዮዋ ግንኙነት እንዳላት ብታቅ እንግዲህ ብሌን ያው ነገሮቹ ወደ ሌላ ነገር ይዞ የሚመጣ ይመስላል ማለት ነው። እዚህ ጋር የሚያሳየን ከዚህ በፊት እንግዲህ ባይሉና ሴትዮዋ ሲደዋወሉ ስለሰማች እንግዲህ አሁን ላይ ደግሞ ባይሉ ነገሮቹ እንዲሸፋፈንለት እየፈለገ እንደሆነ ስለካወቀች እንግዲህ ነገሩን ቆም ብላ ካሰበች ከዳግም ጋር አብረው ሆነው ነገሮችን ካዩ እንግዲህ ነገሮቹን ቀድመው ሊያበለሻሹበትና እሱ ያሰበውን እቅድ ሊያከሽፉበት ይችላሉ ማለት ነው። ሌላው ደግሞ ይህን ያህል እንግዲህ ብሌን ላይ እንዴት እንደዚህ አይነት ነገር ሊያደርጉበት እንደቻሉ ነገሮችን ያው አዙራ ከተገነዘበች እንግዲህ ነገሩ ማለት ሁሉ ነገር ግልጽ ሆኖ ሊታይላት ይችላል ማለት ነው። ምክንያቱም ከዚህ በፊት እንግዲህ ዳግም ለእሷ ብዙ ነገር ሲያስረዳት ስለነበረ ነገሮቹን ስላላመነችው አልቀበልም ስላለችው እንግዲህ እሷ እንግዲህ በአሁን ሳሌ ቆም ብላ ካሰበች ያው እነሱ ለእሷ ላይ ከእሷ ላይ የሆነ ነገር እንደፈለጉ ልትረዳ ትችላለች ማለት ነው። አሁን ላይ እንግዲህ ያው እነ ባይሉ ያው የሴትዮ የሞተችው እንግዲህ ማንም እንዳይሰማ በማለት እንግዲህ ነገሩን ለመደባበቅ እያሉ እንግዲህ እያሰቡ እንግዲህ ብሌን ያው ከሰዲቂ እናቷ ጋር ወደ ቤት እየመጡ ነበረ ማለት ነው። ነገሩን እነሱ ከነሱ ውጪ ማንም እንዳያውቁ ነበረ ሊሸፋፍን የነበረው ባይሉ ማለት ነው። በአሁን ሰዓት ያው እነ ብሌንና የብሌን አሳዳጊ በሚመጡበት ሰዓት ያው ነገሩን ያውቃሉ። እነሱ ከሚያስቡት እነሱ ከደበቁት ነገር ሌላ ሰው ደግሞ ያው ሚስጥሩን ሊያውቅባቸው ይችላል ማለት ነው። ሆኖ ግን ያው ብሌንም ባትደርስባቸው እንግዲህ የብሌን እናቴ ነች ብላ ስላሰበች እንግዲህ ያው እናቴ የት ሄደች ብላ በምትጠይቅበት ሰዓት እነሱ ነገሮችን ቢደብቁም እንግዲህ ነገሩ መሰማቱ የማይቀር ነገር ይሆናል ማለት ነው። ያው ብሌን በምትጠይቅበት ሰዓት እንግዲህ ነገሩ የምንም የሚደበቅ ነገር አይደለም። ምክንያቱም ከነሱ ውስጥ አንዱ ሊነግራት ይችላል ማለት ነው። ስለዚህ ሌላ ሰው ጋር እንደሰማ ይሆናል ማለት ነው። ብሌን እንግዲህ ቃልን ለማናደድ እንግዲህ ዳግም በቆመበት ሰዓት የኔ ፍቅር በማለት እንግዲህ ያው እሱ ያው እሷን ለማናደድ ያሰበችው ነገር ስለሆነ እንግዲህ እሱ ደግሞ እውነት መስሎት ደስ በማለት ወይኔ የኔ ፍቅር በማለት ያው ዳግም በበኩሉ እንግዲህ ቆሞ እየጠበቃት ነበረ ማለት ነው። እንግዲህ እሷ ደግሞ ያው ስለተናደደች ስሜታዊ ስለሆነች እንግዲህ ቃልን አናድዳታለሁ በማለት እንግዲህ ይህንን ድርጊት ለማድረግ ወስና ነበር። ዳግም በበኩሉ እንግዲህ በስሜቴ እንደተጫወሽብኝ እጫወትብሻለሁ እያለ እየዛተባት ነው ያለው ማለት ነው። እንግዲህ ዳግም በዚህ ወቅት እንግዲህ ከዚህ በፊት ቾኮሌቱን ልኮላት ነበረ ማለት ነው። እንግዲህ እሷ ደግሞ ቾኮሌቱን እየተቀበለችው ያው ቃል ከእሷ ጋር ስለሆነች እንግዲህ ቃልን ያው የዳግም የላከላትን ቾኮሌት እንግዲህ እንደወደደችው ነው የነገረችው ማለት ነው። እሷ እንኳን ወዳው እንኳን ሳይሆን እንግዲህ ያው ዳግምን ያው ቃል ወስዳብኛለች በማለት እሷን ለማናደድ ነው እንደዚህ ነገር እያደረገችው ማለት ነው። እሱ እንግዲህ ከተቀጣጠሩ በኋላ እንግዲህ ተቀጣጥረው እሷ ያው ብሌን
ረስተዋለች ማለት ነው። መቀጣጠራቸውን ራሱ ማለት ነው። እንግዲህ እሱ ደግሞ እየዛተባት ነው ያለው በአሁኑ ሰዓት ላይ ማለት ነው። እኔ ላይ እንደዚህ እንደተጫወትሽብኝ እጫወትብሻለሁ እያለ እየዛተ ነው ያለው ማለት ነው። ያው ብሌን የቀጠረችውን ስለረሳችው እንግዲህ እሷ ከነ ምንም ረስተዋለች። እሱ ግን እየጠበቃት ነበረ ማለት ነው። ያው ዳግም እንግዲህ ያው በእኔ ስሜት እንደተጫወሽብኝ እሰራልሻለሁ በማለት እንግዲህ ብሌን ደግሞ በሌላ በኩል የዳግም እንግዲህ በዳግም እንግዲህ በቀልም ሊመጣባት ነው ማለት ነው። አሁን ላይ እንግዲህ ቃልና ባይሉ ምን ለማድረግ ያሰቡትን ነገር ባናቅም እንግዲህ በሰላም ላይ ትልቅ ችግር ነው እየተፈጠረባት ማለት ነው። እነሱ በሚያደርጉት ድርጊት እንግዲህ ያው ሰላም እነሱ እጅ ላይ ወድቃለች ማለት ነው። ሳታስበው ያው የሰው ህይወትን አጥፍታለች ማለት ነው። ይህን ነገር ደግሞ ለእነሱ ትልቅ እድል ነገር ይዞላቸው ነው የመጣው ማለት ነው።